ተሳክቶልሻል። ፍላጎትሽ ምን ሆኗል? ያንቺን ፍላጎት ነበር መጀመሪያ እና ስለ ሁሉም ነገር ግን ከልብ አመሰግናለሁ። ለሰጠሽኝ ለበቀልሽም ዛሬ እውነት ለመናገር ማድረግ የሌለባቸው ነገር አደረጉ ማለት ነው። ዛሬ መሆን የሌለበትን ማለት የሌለባቸውን ቪዲዮ መቅረጽ የሌለባቸውን ነገር እንግዲህ ቀርጸው ለቀቁልን። እንግዲህ ምንም ማድረግ አይቻልም። እውነት ለመናገር የብዙ ሰው ልብ ተሰብሯል። ምክንያቱም አብርሃምና ሩታ እንዳትለያዩ የሚል ኮሜንት ነው ያየውኝ በጠቅላላ ማለት ነው። ያ ሁሉ ጫጫታ ነበረበት። ያ ሁሉ ከኤርሜላ ጋር ሁን የሚለው ህዝብ የነበረው ዛሬ ላይ አብርሃምና ሩታ አብራችሁ ሁኑ፣ አትለያዩ፣ በመሀላችሁ ልጅ አለ የሚል ነው። በቃ ህዝባችን የዋህ እንደሆነና ምስኪን አዛኝ እንደሆነ ዛሬ ተረዳውኝ ማለት ነው። እውነት ለመናገር አብርሃም እና ሩታ ዛሬ የሰሩት ቪዲዮ በጣም ነው የሚያስጠላው፣ በጣም ነው የሚደብረው። እውነቴ ነው የምላችሁ፣ የተመልካችን ልብ ነው የምትሰብሩት እዚህ ጋር። ምክንያቱም አሁን እንዴት ነው ተማለስ ነው ብላችሁ የምትመጡት? አሁን አብርሃም ፈርሜላታለሁ ብሎ እንግዲህ ወረቀት ሰጣት፣ ግን እርግጠኛ ነኝ አልፈረመላትም። ታያላችሁ ምን አለች በሉኝ ማለት ነው። ቤተሰብ ሰላም ሰላም፣ ቤተሰብ እንዴት ናችሁ? ደህና ናችሁ? ላይክ ሼር ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። እንግዲህ ታፍኜ ነው ቪዲዮ የምሰራው እውነት ለመናገር በዛ ላይ ደግሞ በጣም ነው የሚያስጠላው፣ በጣም ነው የሚደብረው ቪዲዮ። ሲቀጥል ደግሞ ሩታም ብዙም እንትኗ ራሱ ሳያት ሁኔታዋ እውነት ለመናገር ይሆናል አይደል እውነት እየመሰለኝ ነው ያለው ለእኔ ራሱ ማለት ነው። እና ልጅ ኖሮ በመሀል ማንንም ሰው እንዲፋጣ ማንም የሚፈልግ የለም። ሲቀጥል ደግሞ አብርሃምን ይፈርማል ብዬም አላስብም። ሩታን ከፍታም አላየችውም። ታያላችሁ ነገ እንግዲህ አልፈረምክም ብላ መልሳ ትመጣለች። እነዚህ ልጆች ደግሞ ተለያይተው የሚለያዩም ልጆች አይደሉም፣ አይፋቱም። ሲጀመሩም የሚፋቱም ሰዎች አይደሉም። አስረግጬ ነው የምነግራቸው፣ የምሬ ነው የምላቸው። እመኑ ማለት ነው ቤተሰብ። እኔ ምንም ልላችሁ አይደለም ዛሬ ላይ አብረው ናቸው ወይ አይደሉም ወይ ምናምን ጥያቄ አታብዙብኝ። ምክንያቱም እኛም እንትን እየተባል ነው ያለ ነው ማለት ነው እና ማንንም ፍላጎቱ የለውም። እነሱ የደበቁትን ነገር እኛ ስናወጣ ደግሞ ደስተኛ አይሆኑም ማለት ነው። ስለዚህ እነሱ መስሏቸው ቪዲዮ ከሰሩ ከቀረጹና ከለቀቁ ምንም ማድረግ አይቻልም። እናንተ ለማየት እንግዲህ ተገዳችኋል። እንደኛ ባትሆንም እንግዲህ አንዳንድ ልጆች እርግጠኛ ነኝ ልባቸው ይሰበራል። እኔ ራሱ እንደናንተ ሆኜ እዛ አረብ ሀገር እያለሁኝ እውነት ለመናገር ብዙ ጊዜ ልቤ ይሰበር ነበር፣ እደነግጥ ነበረ። ነገር ግን አሁን ላይ ምንም የሚያስደነግጠኝ ነገር የለም። ምክንያቱም በቃ ሁሉንም ነገር ግልጽ ስለሆነ ሁሉንም ነገር ስለሚታይ አንድ ከነማ ውስጥ ስለምትኖሩ ምንም አይነት ነገር እንትን የሚለኝ ነገር የለም። እነሱ እንኳን ሊፋቱና ሊለያዩ ይቅርና ማለት ነው ቤተሰብ ወይኔ ኧረ በቃ ጥፋተኝ። ውድ ቤተሰቦቼ ግን በሰዓቱ እነሱ በቃ ታርቀናል ወደ ራሳችን ተመልሰናል ብለው በመጡ ሰዓት የምነግራችሁ ነገር አለ። እኔ ነኝ ቀድሜ የምነግራችሁ ማለት ነው። ምክንያቱም እዚህ ብዙ የሚያመቻቹት ነገርና የሚያደርጉት ነገር ስላለ ቡታጀራ ውስጥ ግን እዚህ ጋር ለተመልካች የሚያቀርቡትን ነገር በጣም ያስጠላል። አሁን ዛሬ ላይ እንግዲህ እንደተፋታ አይነት ወይም ደግሞ እንደተፋቱ ነው እንግዲህ ወረቀቱን ፈርሜላታለሁ፣ ሀሳብሽ ተሳክቶልሻል፣ ለበቀልሽም ለሁሉንም ነገር አመሰግናለሁ ብሎ እንግዲህ ምንም መገናኘት አንችልም ስትለው እንገናኛለን ልጅ አለ አለበለዚያ ልጁን ለኔ ስጭኝና አንገናኝም አላት ማለት ነው። እንዴ ጡት እየጠባኩ ነው። ጡት አታጠባው መቼም አብርሃም ማለት ነው። ግን ወላሂ በጣም ነው የሚያስጠላባቸው፣ በጣም ነው የሚደብረው። ይሆናል አይደለ ለተመልካች ክብር ሊኖራቸው ይገባል። የሆነ ተመልካች እኮ በጣም የዋህ ተመልካች ነው ያለው። ሰሞኑ እንድትፋቱ የሚፈልግ ብዙ ህዝብ አለ። እኔ ራሱ የሆነ አብርሃም ከዛች ሴትዮ ጋር አብዝቶ ሲመጣ ማለት ነው እንደው ቢለያዩስ የሚል እንትን ነበረብኝ፣ ግን ከውስጤ አይደለም እሱን ማለት ነው። ግን አመጣና ኡዝቢላ ላለው እስተፍሩላ ላለው ምክንያቱም የማንንም ሰው ትዳር እንዲፈርስ አልፈልግም። ሲቀጥል ደግሞ ልጅ አለ በመሀል ማለት ነው። ስለዚህ ያ ነገር እንኳን የነሱ ትዳር የማንንም ሰው ትዳር ሚስት ስትደበደብ ራሱ አርፋ የምትቀመጥ ሚስት አለች። ምክንያቱም ለልጇ ስትል መስዋዕትነት የምትከፍል እናት አለች። ብዙ እናቶች አሉ እና ሩታን እናት ናት። ለምን መስዋዕት አትከፍልም? ለምን ይሄ አታደርግም? አብርሃም ለምን መስዋዕት አይከፍልም? ምናምን ልንል እንችላለን ግን በደንብ አድርገው ነው መስዋዕትነት የሚከፍሉት። እዚህ ጋር ግን የሚያቀርቡትን ሌላ ታሪክ ስለሆነ እኔ ምንም ማለት አልችልም። ውድ ቤተሰቦች እንግዲህ በብዛት ሰው ሁሉ እንግዲህ ከፍቅር ጋና የሚል እንትን በዝቷል ኮሜንት። ፍቅር ቤትን ሄጄ ነበረ ቅድም። እሷም ያው ቡታጅራ ነው ያለችው። ነገር ግን እሷ ምን እያሏት ነበረ እንግዲህ ኮሜንት ስር ሁሉ አይቼ ከፍቅር ጋና የሚል ነው ማለት ነው። እና አንዳንዴ እኮ እኛ ተመልካቾች ራሱ ሰውን እናበላሻለን። ባለትዳር የሆነውን ሰው እንዲፋታ የምናደርግ ብዙ ሰዎች አለን ማለት ነው። እውነቱን ስነግራችሁ አሁን አብርሃምና ሩታ ባልና ሚስት ናቸው አይደለ? ፍቅርና ፉአድ ደግሞ ባልና ሚስት ነበሩ። ነገር ግን ብዙ ሰው የሚረዳው ምንድን ነው አብርሃምና ፍቅር ፍቅረኛሞች እንደነበሩ። እኔ እሷን ልነካት አልፈልግም፣ ግን ፍቅረኛሞች እንደነበሩ ወይም እንደተለያዩ ወደ ድሮ ፍቅራችሁ ተመለሱ ነው የሚሉት ማለት ነው። ግን ፍቅረኛ
ፍቅረኛሞች አልነበሩም። የፉአድ ሚስት ነበረች ከድሮም ማለት ነው። ብታምኑም ባታምኑም ብዙ ሰዎች ላታምኑ ትችላላችሁ። እኔ እሷን እየነካኋት ወይም እየሰደብኳት አይደለም፣ ልሰድባትም አልችልም። ሴት ናት። ሴትን ልጅ እኔ ከፍ ዝቅ ማድረግ አልፈልግም፣ ክብሯን ዝቅ አድርጋ እስካልመጣች ድረስ። አሁን ፍቅር ክብሯን ዝቅ አድርጋ እንደ ሄርሜላ ሆና ብትመጣ እውነት ለመናገር እናገራታለሁ። ምክንያቱም አልጠብቃትም እንደዚህ አይነት ነገር። እንደ ሄርሜላ ባልሰድባትም ግን እናገራታለሁ። እኔ እንደዚህ አይነት በቆሻሻ ቦታ እንዲገኙ አልፈልግም፣ ሴቶቹ ማለት ነው። የማልፈልጋቸው ደግሞ ማን ማን እንደሆኑ እኔ ራሴ ልቤን ጠንቅቆ ያውቃቸዋል። በመጥፎ ቦታ መገኘት የሌለባቸው ሴቶች እና ያለባቸው ሴቶች ማለት ነው። ውድ ቤተሰቦች እንግዲህ ዛሬ አብርሃምና ሩታ አስደንጋጭ ቪዲዮ ነው የሰሩት። እሱም ተፋተናል የሚል እንግዲህ የፊርማ ወረቀት ነው የተሰጣጣን ብለው የመጡት ማለት ነው። እንደው ስራቸው ይስጣቸው። እውነት ለመናገር እንግዲህ አብርሃም አይፈርምም፣ እምናችሁ ተቀበሉ። ሄርሜላንም አያገባም፣ ከሄርሜላም ጋር አይጃጃልም ወይም ደግሞ አያፈቅራትም። የዛሬው ደግሞ እኔ ራሱ እውነት እውነት እየመሰለኝ ነው ያለው ማለት ነው። ቢመስለኝ ግን እኔ አልቀበለውም። ምክንያቱም በአይኔ እያየሁኝ ስለሆነ ብዙ ነገር አመኛ አልቀበልም። ውድ ቤተሰቦቼ ድራማ ከሆነ ለምን ቤተሰብ ይገባበታል የምትሉ ልጆች አላችሁ ማለት ነው። አንዳንዴ ቤተሰብ ጥልቅ ብሎ ካልገባበት አንደኛ እኛንን ወቃሾች ማለት ነው። አንደኛ ቤተሰብ እያለ ለምንድን ነው ዝም ያሉት? ቤተሰብ እያለ ለምን አያስታርቁም ትላላችሁ። ከዛ ቤተሰብ ሲገባ ደግሞ ድራማ ከሆነ ለምን ይገባል? ምን ያደርጉ? በቃ ምንም ማድረግ አይቻልም። እና ለብዙ ሰው ለውጥ ሆኗል። ብዙ ሰው እየሰራ ነው። እንግዲህ ፍቅርም እንግዲህ ከእሱ ጋር እንድትመጣ ብዙ ሰው ኮሜንት ላይ ጽፏል። አሁን ከፍቅር ጋር ይመጣል ታያላችሁ። ምን አለች በሉኝ። ሩታዬም እንግዲህ እስከ ትንሽ ጊዜ ያው ትመጣለች ብቻዋን። ከዛም በኋላ ከአብርሃም ጋር ትመጣለች ማለት ነው። እንግዲህ ከቪዲዮ ጀርባ ከአብርሃም ጋር ናት፣ ከቪዲዮ ላይ ደግሞ ከአብርሃም ጋር ትኖር። ምንም ማድረግ አይቻልም። እኔ በቃ ወደ ቲማቲም ነው መናገር እወዳለሁ። እኔ አልፈልግም፣ ውሸትም ማውራት አልፈልግም። እና ውድ ቤተሰቦቼ ለማንኛውም እንግዲህ ያቺኝቱ ሴትዮ ማታ እንግዲህ በማልከበርበት ቦታ አልቆሙም፣ ወይም በማልወደድበት እና በማልከበርበትም ቦታ ብላ ነበረ። የምትከበርበት ቦታ አይደለም የቆመችው። ባለትዳር ወንድ ላይ ባትንጠለጥል ኦኬ ትከበር ነበረ አይደለም። ቤተሰብ እንደ ሩታ ራሷን ጠብቃ የሆነ ኮስተር ብላ ብትመጣ ኖሮ እናከብራት ነበር። እኛ ራሱ ማለት ሴት ልጅ ራሷ ስታከብር ነው ሰውን የሚያከብራት እንጂ ራሷን አርክሳ መታ ሰውን ሊያከብራት አይገባም። ምን አላከብራትም ለእንደዚህ አይነት ሴት ማለት ነው። እንደው ፍቅር አንቺም እንደዚህ እየሆንሽ ባትመጪ ደስ ይለኛል። እኔ ከአብርሃም ጋር አትመጣም ብዬ አላስብም። ትመጣለች። ምክንያቱም ቡታጀራ ነው ያለችው። አብርሃምም ቡታጀራ ነው፣ ሩታም ቡታጀራ ናት። ሁላቸውም ቡታጀራ ነው ያሉት እና የምትጠይቁ ልጆችም አላችሁ ቡታጀራ ናቸው ወይ? ያው ቡታጀራ ናቸው ያሉት። የት ካላችሁ ከፈለጋችሁ ስላሴ የምሬ ነው ብላችሁ እዛ ነው ያሉት ማለት ነው። እና ለመዝናናት ደግሞ ማምሻ ማምሻ አካባቢ ይወጣሉ። የማይወጣ የለም በእርግጥ ማምሻ ስላቸው 12 ሰዓት አካባቢ እኔ በሆነ አጋጣሚ ቤት ወንድሞችም እንደዚህ ባጃጅ ስላላቸው በሆነ የሆነ ነገር ፈልጌ ከወጣሁኝ እንትን እላለሁ አያለሁ አንዳንድ ነገር ማለት ነው። አንቺም እየዞርሽ ነው ወይ ልትሉ ትችላላችሁ። እኔ አልዞርም፣ እውነት ለመናገር አልዞርም። አምሽቼ ማለት በሆነ አጋጣሚ የሆነ እቃ ላመጣ በሄድኩበት ወይም መሽቶብኝ ሄጄ ላመጣ ከሆነ በዛ አጋጣሚ ውጩን አያለሁ። በቃ ሳውዲ በሉት፣ ቡታጀራ እንደ በፊት አይደለም ተቃይሯል። በዛ ሰው ሲዝናና ታያላችሁ፣ ሲወጣ ምናምን ወክ ሲያደርግ። ግን ሴትና ወንድ ሲላላጡ አታዩም። ውድ ቤተሰቦች እውነቱን ስነግራችሁ የምሬን ነው የምላችሁ። ወላሂ ሴትና ወንድ ሲላላጡ አታዩም። አልገጠሙኝም፣ እኔ አላየሁም ማለት ነው። የሚያላልጥ ነገር ያላልጣችሁ ማታ 6 ሰዓት 7 ሰዓት ትወጡ እንደሆነ አላውቅም። እኔ 2 ሰዓት አካባቢ ውጭ ነበርኩኝ። አንድ ቀን ነው እቃ ላመጣ ነበር የሄድኩኝ። በዛውም ትንሽ አየት አየት ያደረኩኝና ቤቴን ገባሁኝ። እኔ ከቤተሰቦቼ ጋር ነው የወጣሁኝ እንጂ ብቻዬን አልወጣሁም። እና ደግሞ እኔ ውድ ቤተሰቦች የምደነግጡ ብዙ ሰዎች ትኖራላችሁ፣ እንግዲህ ልጆች ትኖራላችሁ። አይዟችሁ፣ ልባችሁ እንዳይሰበር። እውነት ለመናገር እኔ ግን ምንም ልላችሁ አልችልም፣ ምንም መረጃ ልሰጣችሁ አልችልም። እኔ ልኑርበት አናቴ ብለው እንዳይገዳገሩኝ። እውነት ለመናገር ደስ አይላቸውም ሚስጥራቸው ስናወጣባቸው እና ቻሉት። እናንተም እንግዲህ እኛም ችለናቸው ኖረን ነበረ እዛ። አሁን በአይናችን ስናይ እንኳን ያን ያክል መስሎም አይታየንም፣ ግን ቻሉት። በቃ አመት ሙሉ ስትኖሪ ሩታ አላቃትም ነበር አለ ማለት ነው አብርሃም። ኧረ እባክህ እስኪ ወላሂ በል አመት ብቻ ነው እንደ ኖራችሁት? ስንትና ስንት አመት ነው የኖራችሁት? እንደው የእናንተ ነገር ሆድ ይፍጀው ብቻ ምንም ማድረግ አይቻልም።